አምላካችን መድኃኒታችን ኢየሱስ ክርስቶስ ከፈጸማቸው የኦሪት ሕግጋት መካከል አንዱ ወደ ቤተ ግዝረት ነው። ምክንያቱም በኦሪቱ ለአብርሃም በተገባው ቃል ኪዳን መሰረት በስምንተኛው ቀን ወደ ቤተ ግዝረት መግባት አንዱ ሕጋቸው ስለነበረ ማለት ነው። ጌታ ሕግ በታች ተወልዷልና ሕግን እየፈጸመ አደገ። ሰውኛውን መጣ ማለት ነው። በጥምቀት እስኪተካልን ድረስ ግዝረትን አምላካችን ኢየሱስ ክርስቶስ ለአብርሃም በገባው ቃል ኪዳን መሰረት የአብርሃም ዘር ነውና እሱም እንደ አብርሃም ወደ ቤተ ግዝረት ገባ። ሕግን የሰራ ለሕግ ሲገዛ አይገርማችሁም? ለአብርሃም የግብረትን ሕግ የሰጠው አምላካችን ኢየሱስ ክርስቶስ ለአብርሃም በሰጠው ስርዓት መሰረት እሱም ወደ ቤተ ግዝረት የገባበት ቀን ነው ዛሬ። ይህም ባለ ማክበር እኛ ወደ ጣና ቂርቆስ ወደ ጣና ቅዱስ እንጦንስ የእናቶች አንድነት ገዳም እየገባን ነው የምንገኝ። እናንተም በያላችሁበት እንግዲህ አምላካችን ኢየሱስ ክርስቶስ ሕግን የፈጸሙበት ቀን እያሰባችሁ በዓሉን እንድታከብሩ አሳስባለሁ። ይህን ሕግ መፈጸሙ ስርዓት መፈጸሙ በስርዓት በሕግ ጸንተን እንድንኖር ለእግዚአብሔር እንድንገዛ የሚያስተምር ትምህርት ስላለ ሁላችንም ለሕግ ስርዓት እንድንገዛ አሳስባለሁ።